ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ ሰኞ ታህሳስ 30 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያም ከቀጣይ ዓመት ጀምሮ የአላአፋት ዝማሬ አንድ ቀን ቀድሞ በዋዜማ እንዲደረግ ተወስኗል። በኢትዮጵያ ጃንደረባ ትውልድ ጠቅላላ ማህበር የሚዘጋጀውና በልደት በዓል ዋዜማ የሚከናወነው የአላአፋት ዝማሬ መርሃ ግብር ለሶስተኛ ጊዜ ከትናንት በስቲያ በመስቀል አደባባይ በደማቅ ስነ ስርዓት መከናወኑ ይታወቃል። የሁነቱን መጠናቀቅ አስመልክቶ የኢትዮጵያ ጃንደረባ ትውልድ ባወጣው መግለጫ ዘንድሮ በመስቀል አደባባይ ያካሄደውን የአላአፋት ዝማሬ በድህረ ሁነት ግምገማ ማከናወኑን አስታውቋል። ከድህረ ሁነቱ ውይይት በኋላ የአላአፋት ዝማሬ ወደ አላአፋት ማህሌትና የአላአፋት ቅዳሴ ለማሳደግ ሲደረግ የነበረው ጥረት በ2019 ዓ.ም የአላአፋት ዝማሬ ላይ እውን ለማድረግ ሊቃውንት ቤተ ክርስቲያንና ብፁዓን አባቶች በማማከር ድምዳሜ ላይ ተደርሷልም ተብሏል። ማህበሩ ሁነቱን አስመልክቶ ባወጣው መግለጫ እዚህ ውሳኔ ላይ የተደረሰው የአላአፋት ዝማሬ በመስቀል አደባባይ ደረጃ ለመጀመሪያ ጊዜ እንደ መካሄዱ የታየው አዲስ ነገር የአደባባዩ ጠባይ፣ የተሳታፊው ብዛት፣ ሰልፍና ፍተሻው የሚወስደው ታሳቢ ጸሎትና ዝማሬ ብቻ 5 ሰዓታትን የሚወስድ መሆኑ ህዝቡ ከአደባባይ ለመውጣት የሚፈጅበት ጊዜ ከአክፍሎትና ወደ አጥቢያው ለመድረስ ከሚደረግ ጉዞ ጋር አዳጋች እንደሚሆን ተወስኗልም ተብሏል። ማህበሩ በዚህ ምክንያት ከቀጣይ ዓመት ጀምሮ የአላአፋት ዝማሬ አንድ ቀን ቀድሞ በዋዜማ እንዲደረግና በዋዜማው ዕለት ደግሞ የአላአፋት ቅዳሴ ዘመቻ እንዲጀመር ተወስኗልም ብሏል። ይህ መደረጉ ማህሌት የሚቆሙ ምእመናን ከአላአፋት ማግስት እረፍት አድርገው እንዲቆሙ ወደ ቅዱስ ላሊበላና ወደ ሌሎች ቅዱሳት መካናት ጉዞ የሚያደርጉም ተሳታፊው በማግስቱ በረራዎች እንዲሄዱ እንዲሁም ልደትን በቅዳሴ አሳልፈው የሚያውቁም በዋዜማው ዝማሬ መንፈሳቸውን ለቅዳሴ እንዲዘጋጅ ያበረታታል ሲል ማህበሩ በመግለጫው ገልጿል። ወይዘሮ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተርነትን ሹመት በህዝብ እንደራሴዎች ምክር ቤት ጸደቀ። የህዝብ ተወካዮች ምክር ቤት ሹመትን ያጸደቀው 8ኛ መደበኛ ስብሰባውን ባካሄደበት ወቅት ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን እንዲመሩ የተሾሙት ወይዘሮ ሃይማኖት ዘለቀ ያለፈውን 1 ዓመት ያህል ተቋሙን በዋና ዳይሬክተርነት ሲመኑ የነበሩትን ዶክተር ሳምሶን መኮንን ይተካሉ። ዶክተር ሳምሶን መኮንን በገዛ ፈቃዳቸው ስልጣናቸውን መልቀቃቸው ተነግረዋል። ዛሬ ሹመታቸው የጸደቀላቸው ወይዘሮ ሃይማኖት ዘለቀ ከ20 ዓመታት በላይ በመገናኛ ብዙሃንና ተያያዥ ሙያ ላይ የቆዩ መሆናቸው ተነግሯል። አዲሷ ተሿሚ የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ በውጭ ቋንቋና ስነ ጽሁፍ እንዲሁም ሁለተኛ ዲግሪያቸውን ደግሞ ከህንድ በሶሺዮሎጂ ተመርቀዋልም ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን እንዲመሩ የተሾሙት ወይዘሮ ሃይማኖት ዘለቀ በኢትዮጵያ ዜና አገልግሎት ሪፖርትና ኤዲተር በመሆን በኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ የስራ ዘርፎች አገልግለዋል ሲባልም ተሰምቷል። ሹመታቸው እስኪጸድቅ ድረስ ደግሞ የአዲስ አበባ ስራ አስኪያጅ ቢሮውን በምክትል ኃላፊ በማዕረግ ኮሚኒኬሽን ዘርፍ ኃላፊ በመሆን ሲያገለግሉ ነበርም ተብሏል። በቡርኪና ፋሶ የመፈንቅለ መንግስት ሴራ ከሸፈ። የቀድሞው መሪ ዳቢማ ዋና አቀናባሪ መሆናቸው ተገለጸ። የቡርኪና ፋሶ የደህንነት ሚኒስትር መሐምዱ ሳና በቴሌቪዥን ባስተላለፉት ቪዲዮ መልእክት ላይ የሚከተሉትን ዝርዝር አጋርተዋል። ታህሳስ 5 ሀገሪቱን የማተራመስ ሙከራ ታቅዶ ነበር። አቀነባባሪዎቹ ኢብራሂም ትራኦሬንና በርካታ ወታደራዊና ሲቪል ባለስልጣናትን ለመግደል የድሮን ጣቢያን ከጥቅም ውጭ ለማድረግና በመቀጠልም በውጭ ኃይሎች የሚደረግ የመሬት ላይ ወታደራዊ ጣልቃ ገብነትን ለማድረግ አስበው ነበር። ዋናው ተዋናይ እንደ ኢሮፓውያን አቆጣጠር በመስከረም 30 2022 በኢብራሂም ትራኦሬ ከስልጣን የተወገዱትና በአሁን ጊዜ በቶጎ በግዛት የሚገኙት የቀድሞው የሽግግር ፕሬዝዳንት ፖል ሄሬን ሳንዳጎን ዳምቢምባ ናቸው። በአሁን ጊዜ በቶጎ ግዛት የሚገኙትን የቀድሞው የሽግግር ፕሬዝዳንት ፖል ሄሬን ሳንዶጋን ዳሚምባ ናቸው። አብዛኛው የገንዘብ ድጋፍ የወጣው ስኮት ዲኮር ሲሆን የቅርቡ አስተዋጽኦ 70 ሚሊዮን እንደደረሰ ተዘግቧል። ምርመራና አሰሳ እየተካሄደ ሲሆን በርካታ ሲቪሎችም ታስረዋል። ሁኔታው በአሁኑ ጊዜ በቁጥጥር ስር እየዋለ ሲሆን ሁሉም ተሳታፊዎች በፎሶ አቃቢ ሕግ ፊት ቀርባሉ። የሕግ የበላይነትም ሙሉ በሙሉ ይተገበራል። ሚኒስተሩ በምርመራ ላይ ያሉ ቁልፍ ግለሰቦች የእምነት ቃላ ቸውን የሚገልጽ ቪዲዮዎችን ለመገናኛ ብዙሃን እንደሚለቁ ቃል ገብተዋል።
ሶማሊያ የአፍሪካ ህብረት የእስራኤልን የሶማሌላንድ እውቅና ውድቅ እንዲያደርግ አሳሰበች። የእስራኤል የአንድ ወገን እርምጃ የሶማሊያ ሉዓላዊነት አደጋ ላይ የሚጥል በመሆኑ የአፍሪካ ሀገራት በጋራ እንዲቃወሙት የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊ ጥሪ አቀረቡ። የውጭ ጉዳይ ሚኒስትር ይህንን ያስታወቀው ማክሰኞ ዕለት በተካሄደው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አስቸኳይ ስብሰባ ላይ ነው። በሶማሊያ ጥያቄ የተጠራው ይህ ስብሰባ እስራኤል ራሷን የቻለች ሀገር አድርጋ በቅርቡ እውቅና በሰጠችበት በተገንጣይዋ የሶማሌላንድ ክልል ጉዳይ ትኩረቱን ያደረገ ነበር። ሚኒስትሩ አብዲል ሰላም ለምክር ቤቱ ሲናገሩ እንዲህ ያሉ እርምጃዎች የሶማሊያን ጊዜያዊ ህገ መንግስት፣ የአፍሪካ ህብረት መስራች ስምምነትና የተመድ ቻርተርን የሚጥሱ ናቸውን ብለዋል። በተጨማሪም ማንኛውም የውጭ አካል ያንድን የአፍሪካ ህብረት አባል ሀገር የግዛት አንድነት የመለወጥ ህጋዊ ስልጣን የለውም ሲሉ አጽንኦት ሰጥተዋል። የሶማሊያን አንድነት ማዳከም በአፍሪካ ቀንድ የቀይ ባህርና በኤደን ባህረ ሰላጤ ላይ አለመረጋጋት ሊፈጥር እንደሚችልና ይህም በክልላዊ ደህንነትና በጸረ ሽብርተኝነት ትግል ላይ አሉታዊ ተጽዕኖ እንደሚኖረው ሚኒስተሩ አስጠንቅቀዋል። በስተመጨረሻም የአፍሪካ ህብረት አባላት የሶማሊያ ሉዓላዊነት በድጋሚ እንዲያረጋግጡ የአፍሪካ አንድነት መርሆችና ዓለም አቀፍ ህጎች እንዲያስከብሩ ጥሪ አቅርበዋል። ልብ ካለህና ያዘኝ እየጠበቅኩ ነው። ፕሬዚዳንት ጉስታቮ ፔትሮ ለዶናልድ ትራምፕ የላቲን አሜሪካ ፖለቲካ ወደ ከፋ ደረጃ መሸጋገሩን የሚያሳዩ ንግግሮች ከኮሎምቢያ ተሰምተዋል። የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ አሜሪካ በጎረቤት ሀገራት ቬንዙዌላ ላይ የፈጸመችውን ወታደራዊ እርምጃ ተከትሎ በፕሬዚዳንት ዶናልድ ትራምፕ ላይ ጠንከር ያለ ትችት ሰንዝረዋል። የማድሮን መያዝና የፔትሮ ቁጣ አሜሪካ የቬንዙዌላን ፕሬዚዳንት ኒኮላስ ማድሮን በቁጥጥር ስር መዋሏን በጽኑ የተቃወሙት ፔትሮ ሰኞ ዕለት ባደረጉት ንግግር ዋይት ሀውስን በግልጽ ተፈታትነዋል። ፕሬዚዳንቱ በንግግራቸውን አናያዘኝ እዚህ እየጠበቁህ ነው በማለት ለትራምፕ ቀጥተኛ ጥሪ አቅርበዋል። የሽምቅ ውጊያ ማስጠንቀቂያ አሜሪካ በኮሎምቢያ ላይ ወታደራዊ ጥቃት ለመሰንዘር የምታስበው ከሆነ ሀገሪቱ ወደማያልቅ ጦርነት እንደምትገባ ፔትሮ አስጠንቅቀዋል። የገበሬዎች አመጽ ቦምብ የሚጥሉ ከሆነ ገበሬዎቹ በተራሮች ላይ ወደ ሺህ የሚቆጠሩ አማጽያን ይቀየራሉም ብለዋል። ዳግም ትጥቅ ስለማንሳት ቀደም ሲል የሽምቅ ተዋጊ የነበሩት ፔትሮ ዳግመኛ መሳሪያ ላለማንሳት ምለው የነበረ ቢሆንም ስለ እናት ሀገር ከሆነ ግን በድጋሚ መሳሪያ አነሳለሁ ሲሉ ዝግጁነታቸውን ገልጸዋል። ትራምፕ ስምምነቱን አሳወቁ። ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል ነዳጅ ይዘት ለአሜሪካ ታስረክባለች አሉ። ትራምፕ እንደተናገሩት ይህ ነዳጅ ዘይት በገበያ ዋጋ ይሸጣል፣ ገንዘቡም እኔው ራሴ ያስተዳድረዋለሁም ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ እንደገለጹት የቬንዙዌላ ባለስልጣናት ከ30 እስከ 50 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ ዘይት ለአሜሪካ ለማስረከብ ተስማምተዋል። ፕሬዚዳንቱ እንደገለጹት እነዚህ የነዳጅ ዘይት በርሜሎች መሸጥ የሚገኘው ገንዘብ በአሜሪካ እጅ ይቆያል። ትራምፕ ሲጽፉም የቬንዙዌላ ጊዜያዊ ባለስልጣናት ከ30 እስከ 50 ሚሊዮን በርሜል የሚደርስ ከፍተኛ ጥራት ያለውና ማዕቀብ ተጥሎበት የነበረው የነዳጅ ዘይት ለአሜሪካ ለማስረከብ መስማማታቸውን ስገልጽ በደስታ ነው። ይህ በገበያ ዋጋ የሚሸጥ ሲሆን ገንዘቡ ለቬንዙዌላና ለአሜሪካ ሕዝቦች ጥቅም መዋሉን ለማረጋገጥ እኔው ራሴ እንደ አሜሪካ ፕሬዚዳንት አስተዳድረዋለሁም ብለዋል። አክለውም የኢነርጂ ሚኒስተር ክሪት ራይት ይህንን እቅድ እንዲያስፈጽሙ መመደባቸውም ገልጸዋል። ነዳጅ ዘይቱ በማከማቻ መርከቦች ተጭኖ በቀጥታ ወደ አሜሪካ የማውረጃ ወደቦች ይደርሳል ብለዋል ፕሬዚዳንቱ። በሳውዲ የሚመራው ጥምር ጦር የመን ላይ ጥቃት መፈጸሙን ተከትሎ የኤስቲሲ መሪ አልዙባይዲ መሸሻቸው ተሰማ። በየመን የሚገኘው በሳውዲ አረቢያ የሚመራው ጥምር ጦር በሀገሪቱ ደቡባዊ ዳሌ ግዛት መሪያቸው ወደ ሪያድ ለውይይት ለመወሰድ በታቀደው አይሮፕላን ከመሳፈራቸው በፊት የመገንጠል ኃይሎች ያነጣጠረ ድብደባ ፈጽመዋል። ጥምር ጦሩ በሰጠው መግለጫ የደቡብ የሽግግር ምክር ቤት መሪ ይድራል አል ዙባይዳን ከየመን ኤደን ከተማ ማክሰኞ ምሽት የተነሱ ሲሆን በቡድናቸውና በዓለም አቀፍ ደረጃ እውቅና ባለው የየመን መንግስት መካከል ያለውን ግጭት ለማስቆም ድርድር ለማድረግ ማቅናታቸው ተገልጿል። ነገር ግን አልዙባይዲ በአውሮፕላን ውስጥ አልተሳፈሩም እናም ወደማይታወቅ ቦታ ሸሽተዋልም ብለዋል። ህጋዊ መንግስትና የጥምር ጦሩ አልዙባይዲ የታጠቁና የተዋጊ ተሽከርካሪዎችን፣ ከባድና ቀላል መሳሪያዎችን እንዲሁም ጥይቶችን ጨምሮ ከፍተኛ ኃይል እንዲሰማሩ መረጃ ደርሶናል ሲሉ ጥምረቱ አክሏል። ይህም ኃይል ከአደን እየወጣው እኩለ ሌሊት ላይ ሲሆን በኋላ
አንበዳሌ ጠቅላይ ግዛት ውስጥ መገኘቱ ገልጸዋል። ጥምረቱ እነዚያን ኃይሎች ለማሰናከልና የአልዙባይድን ግጭት ለማባባስ የሚያደርጉትን ጥረት ለማክሸፍ ከሮብ ጠዋት ጀምሮ ቅድመ መከላከል ጥቃቶች ጀምረዋል ሲሉ መግለጫው አክሎ ገልጸዋል። ኤስቲሲ ሳውዲ አረቢያ የአየር ጥቃቶችን እንድታቆም የሚጠይቅ መግለጫ አውጥቷል። በሪያድ ከሚገኘው ልኡካቸው ጋር ግንኙነታቸው እንደተቋረጠም ገልጿል። ተገንጣዮቹ አልዙባይዲ በኤደን በከተማ ውስጥ የሚደረጉ ወታደራዊና የደህንነት ስራዎች በበላይነት እንደሚቆጣጠሩ እና እንዳልሸሹም ተናግረዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን እንዲሆንላችሁ ተመኛለሁ።